ምዕራፍ 17 የአሮን በትር እንደ ለመለመች። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ንገራቸው፣ ከእነርሱም ከእያንዳንዱ ከየአባቶቻቸው ቤት አንዳንድ በትር ካለቆቻቸውም ከየአባቶቻቸውም ቤት 12 በትሮች ውሰድ። የእያንዳንዱንም ስም በየበትሩ ላይ ጻፍ። ለየአባቶቻቸው ቤት ወገን አንድ በትር ይሰጣሉና በሌዊ በትር ላይ የአሮንን ስም ጻፍ። እኔ ለእናንተ በምገለጥበት በዚያ በመገናኛ ድንኳን ውስጥ በምስክሩ ፊት አኑራቸው። እንዲህም ይሆናል፣ የመረጥኩት ሰው በትር ትለመልማለች። በእናንተም ላይ የሚያጉረመርምባችሁ የእስራኤልን ልጆች ማጉረምረም ከእኔ ዘንድ አጠፋለሁ። ሙሴም ለእስራኤል ልጆች ነገራቸው። አለቆቻቸውም ሁሉ አንዳንድ በትር ሰጡት። ለአንድ አለቃ አንድ በትር፣ በየአባቶቻቸው ቤት 12 በትሮች። የአሮንም በትር በበትሮቻቸው መካከል ነበረች። ሙሴም በትሮቹን በእግዚአብሔር ፊት በምስክሩ ድንኳን ውስጥ አኖራቸው። እንዲህም ሆነ፣ በነጋው ሙሴን እና አሮን ወደ ምስክሩ ድንኳን ውስጥ ገቡ። እነሆም ለሌዊ ቤት የሆነች የአሮን በትር አቆጠቆጠች፣ ለመለመችም፣ አበባም አወጣች፣ የበሰለ ለውዝም አፈራች። ሙሴም በትሮቹን ሁሉ ከእግዚአብሔር ፊት ወደ እስራኤል ልጆች ሁሉ አወጣቸው። እነርሱም አዩ፣ እያንዳንዱም በትሩን ወሰደ። እግዚአብሔርም ሙሴን እንዲህ ብሎ ነገረው። ማጉረምረማቸው ከእኔ ዘንድ እንዲጠፋ እነርሱም እንዳይሞቱ ለማይሰሙ ልጆች ምልክት ሆና ትጠበቅ ዘንድ የአሮን በትር በምስክሩ ፊት አኑር። ሙሴና አሮንም እግዚአብሔር ሙሴን እንዳዘዘው አደረጉ፣ እንዲሁ አደረጉ። የእስራኤልም ልጆች ሙሴን አሉት፣ እነሆ እንሞታለን፣ እንጠፋለን፣ ሁላችንም እናልቃለን። የእግዚአብሔር ድንኳንን የሚነካ ሁሉ ይሞታል። በሆኑ ሁላችንም ፈጽመን እንሞታለን።